ነገ የሚባል ጊዜ የለም። ዛሬ በምንኖርበት ዓለም ውስጥ በቁሳቁስ የበለጸግን ብንመስልም በውስጣችን ግን ሰላም የራቀንና በጭንቀት የተሞላን ሆነናል። ኤካርት ቶሌ እንደሚለው አብዛኛው የሰው ልጅ ስቃይ የሚመነጨው በአእምሮ ውስጥ ካለፈው ትዝታ ወይም ስለ ወደፊቱ ካለው ስጋት የሚመነጭ ነው ይለናል። ዘ ፓወር ኦፍ ናው የሚለው የኤካርት ቶሌ መጽሐፍ እንደሚያስረዳን ለዘላቂ ሰላምና ደስታ ቁልፉ የውጭ ስኬት ሳይሆን አእምሮህን ከመቆጣጠርና በየሰከንዱ በንቃት ከመኖር እንደሚመጣ ያሳየናል። ኢካርት ቶሌ ዘ ፓወር ኦፍ ናው መጽሐፍ የሰው ልጅ እንዴት ካለፈውና ከወደፊቱ የሀሳብ እስር ቤት ወጥቶ በአሁኑ ቅጽበት ውስጥ ዘላቂ ሰላምንና ነጻነትን ማግኘት እንደሚችል መፍትሄዎችን የሚሰጥ ትልቅና ተመራጭ መጽሐፍ ነው። መጽሐፉን በአምስት ምዕራፎች ከፍለን እናያቸው። ምዕራፍ አንድ አእምሮህ አንተ አይደለህም ወይም ዩ አር ኖት ዮር ማይንድ የሚለው መመሪያ ነው። ብዙዎቻችን በአእምሯችን ውስጥ የሚመላለሱትን የማያቋርጡ ሀሳቦች እኔ ነኝ ብለን እናስባለን። ጸሐፊው ግን አእምሮህ መሳሪያ ብቻ እንደሆነና እኛ ግን ከሀሳባችን ጀርባ ያለን ታዛቢዎች ወይም ዘ ኦብዘርቨርስ መሆናችንን ያስረዳናል። አእምሮህን መታዘብ ስትጀምር ከሀሳብ እስረኝነት ትላቀቃለህ። አንተ ማለት አእምሮህ አይደለህም። አእምሮህ እንደ አንድ መሳሪያ ነው። ነገር ግን መሳሪያው አንተን መቆጣጠር ሲጀምር ያኔ ችግር ይፈጠራል። አንተ የአእምሮህ አድማጭ ነህ። የታዛቢውንና የድርጊቱን በምሳሌ እንየው። አእምሮህ እንደ ሬዲዮ ነው። አንተ ግን አድማጩ ነህ። ሬዲዮ ቀኑን ሙሉ የተለያዩ ዜናዎችን፣ ዘፈኖችንና ማስታወቂያዎችን ይለቃል። አንዳንድ ዜናዎች አስደሳች ናቸው፣ አንዳንዶቹ ደግሞ አስፈሪ ናቸው። ሬዲዮ የሚናገረው ነገር ሁሉ አንተ አይደለም። አንተ ያንን ድምፅ የምትሰማው አካል ነህ እንጂ። አእምሮህ አንተ ደካማ ነህ፣ ይህ አይሳካልም ቢልህ ያ አእምሮህ የፈጠረው ድምፅ እንጂ የአንተ ማንነት እውነት አይደለም። አንተ ያንን ሀሳብ እያስተዋልህ ያለኸው ንቃተ ህሊና ወይም የውስጥ ነፍስ ነህ። ማንነትህን እንደ ሰማይ ቁጠረው። አእምሮህና ሀሳቦች ደግሞ እንደ ደመና ናቸው። ደመናው ጥቁር ሊሆን ይችላል፣ ነጭ ሊሆን ይችላል። ደመናው መጣ ማለት ግን ሰማዩ ተቀየረ ማለት አይደለም። ሰማዩ ሁልጊዜም እዚያው አለ፣ ደመናው ግን ያልፋል። ዋናው ቁም ነገር ቁጣ፣ ፍርሃት ወይም ጭንቀት ሲሰማ እኔ ተቆጥቻለሁ ከማለት ይልቅ ውስጤ የቁጣ ሀሳብ እየተመላለሰ ነው ብለህ ስታስብ ከአእምሮህ ተለይተህ ማየት ትጀምራለህ። አእምሮህ ለአንተ የሚሰራ መሳሪያ እንጂ አንተን የሚወክል ጌታ አይደለም። መኪና እየነዳ ከሆነ አንተ መኪናው አይደለህም። መኪናውን የምታዝዝ ሹፌር ነህ እንጂ። አእምሮህም እንዲሁ መኪና ነው። አንተ ግን ውስጥህ ያለኸው ነፍስ ወይም ንቃተ ህሊና ነህ። ምዕራፍ 2 የስቃይ መሰረት ወይም ዘ ኦሪጂን ኦፍ ፊር የሚለው መመሪያ ነው። ኤካርት ቶሌ እንደሚለው ፍርሃትና ስቃይ የሚመጡት ከአሁኗ ቅጽበት በመውጣታችን ነው። አእምሮ ያለፈውንና የወደፊቱን ጊዜ ይወዳል። ምክንያቱም ያለፈው ጊዜ ማንነትን ወይም ኢጎን ስለሚሰጠው፣ የወደፊቱ ደግሞ ተስፋ ወይም ፍርሃትን ይሰጠዋል። ያለፈው ጊዜ አሁን የሌለ በትዝታ ውስጥ ብቻ የሚኖር ስብስብ ነው። የወደፊቱ ደግሞ ገና ያልመጣ በግምት ውስጥ ያለ ሀሳብ ስለሆነ የወደፊቱን በማሰብ በመጨነቅ ባለፈው ደግሞ በመተከዝ የአሁኗን ወሳኝ ጊዜ መሳትና መርሳት እንደሌለብን ኢካርት ቶሌ ዘ ፓወር ኦፍ ናው በሚለው መጽሐፉ በጥብቅ ያሳስበናል። ማንኛውም ነገር የተፈጠረውም ሆነ የሚፈጠረው በአሁኑ ውስጥ ብቻ ነው። ስለዚህ አሁንን ችላ ብሎ ስለ ሌላ ጊዜ መጨነቅ ጊዜን ማባከን ነው። አሁን በዚህ ሰዓት በዚች ደቂቃ ምንም ችግር የለብህም። ችግር ሁሉ ወይ ትላንት የሆነ ነገር ነው ወይም ነገ ምን ይሆናል የሚል ስጋት ነው። ችግር የሚባል ነገር የለም። ያለው ሁኔታ ሲቹዌሽን ብቻ ነው። ሁኔታውን ወይ ለውጠው ወይ ተወው፣ ካልሆነም ተቀበለው። ሶስተኛ ኢጎ የሚለው ነው። ኢጎ ማለት አእምሮህ የፈጠረው የሐሰት ማንነት ማለት ነው። ኢጎ ሁልጊዜ ከሌሎች ጋር መፎካከር፣
መበላለጥን መጥላትንና በቁሳቁስ መታወቅን ይፈልጋል። ይህ የኔ ነው የሚለው ስሜት የኢጎ ውጤት ነው። ኢጎ ሲሸነፍ ትቆጣለህ፣ ስትቆጣ ደግሞ የአሁኑኑ ሰላምህን ታጣለህ። ማንነትህን ከቁሳቁስና ከሰዎች አስተያየት ነፃ ስታወጣው ያኔ በትክክል አሁኑኑ መኖር ትጀምራለህ። ምዕራፍ 4 የስቃይ አካል ወይም ፔን ቦዲ የሚባለው ነው። በውስጣችን ካለፈው ቁስላችን የተጠራቀመ የስቃይ አካል አለ። ይህ የስቃይ አካል በየጊዜው ምግብ ይፈልጋል። ምግቡ ደግሞ ንዴት፣ ጭቅጭቅና ድራማ ነው። አንዳንድ ቀን ያለ ምክንያት ድብርት ወይም ንዴት ሲሰማህ የስቃይ አካልህ ነክቷል ማለት ነው። በዚህ ጊዜ ከሰው ጋር ብትጣላ እሱ ደስ ይለዋል። ስሜቱን በንቃት ተከታተለው። አሁን ንዴት እየተሰማኝ ነው ብለህ ስታውቅ የስቃይ አካሉ ኃይሉ ያጣል። አሁን ላይ ካልሆንክ ይህ የስቃይ አካል ህይወትህን ይቆጣጠረዋል። ብዙዎቻችን ደስታን የምንፈልገው ነገ ይህ ሲሳካ ወይም ያ ሲስተካከል ብለን ነው። መጽሐፉ ግን ደስታ አሁን ውስጥ እንጂ ነገ ውስጥ የለም ይለናል። ትኩረትህን ወደ አሁኗ ቅጽበት ካመጣህ የዓለማችን ትልቅ ኃይል አንተ ውስጥ ይኖራል ማለት ነው። ምዕራፍ 5 ወደ አሁን የመግቢያ መንገዶች። ወደ አሁኑ ሰዓት ለመመለስ አእምሮህን ማሰልጠን አለብህ። እነዚህን ለማድረግ ደግሞ 3 መንገዶችን ተጠቀም። አንደኛው መንገድ በውስጥህ አካል መኖር። ትኩረትህን ወደ እጅህ፣ ወደ እግርህ ወይም ወደ አተነፋፈስህ አምጣ። በሰውነትህ ውስጥ ያለውን ህይወት ስታዳምጥ ሀሳብህ ያኔ ይቆማልና አሁኑኑ መኖር ትጀምራለህ። መንገድ 2 ጥልቅ ዝምታን ምረጥ። በዙሪያህ ያለውን ጸጥታ ለማዳመጥ ሞክር። በድምጽ መሃል ያለውን ዝምታ ስታስተውል ንቃትህን ያኔ ትጨምራለህ። መንገድ 3 መቀበል። የማይመች ሁኔታ ቢገጥምህ እንኳ በውስጥህ አትቃወመው። አሁን ያለው ሁኔታ ይህ ነው ብለህ ስትቀበል ያ ሁኔታ እንዲቀየር የሚረዳህ አዲስ ኃይልን ወዲያውኑ መታጠቅ ትጀምራለህ። የመጽሐፍ ዋና መልእክት ህይወትህ ያለው በአሁኗ ቅጽበት ብቻ ነው የሚል ነው። አብዛኛው የሰው ልጅ ስቃይ የሚመጣው ስለ ትናንትና በመቆጨት ወይም ስለ ነገ በመጨነቅ ነው። አሁን ላይ ስትሆን ግን ሰላም ታገኛለህ በማለት ይመክራል። ጸሐፊው እንዲህ ይላል፣ ህይወትህ ሁልጊዜ አሁን ናት። ከአሁን ውጭ ያለህበት ጊዜ ኑሮ አያውቅም አይኖርምም። ጭንቀት የሚፈጠረው እዚህ ሆነህ እዚያ ለመሆን ስትመኝ ነው በማለት ዛሬን በተለይ አሁንን በሚገባ መኖር እንደሚገባ በጥብቅ ያሳስበናል። የመዳን ቀን አሁን ነው እንደሚል መጽሐፍ የትናንትናውን በማስታወስና በመቆዘም የነገውን በከንቱ ተስፋ በማሰብ ዛሬ ማድረግና መስራት የሚገባንን ሳንሰራ በከንቱ ቅዠት እድሜያችንን እንዳንጨርስ አሁን ላይ ብቻ በማተኮር ካለፈው በመማር ለወደፊቱ ደግሞ ማድረግ የሚገባንን ጥንቃቄ ሳንጨነቅ በማድረግ የአሁኗን ትክክለኛ ሰዓት መኖር በሚገባን ቅጽበት ውስጥ ሆነን መኖር እንደሚገባ የመጽሐፉ ትልቅ መልእክት ነው።